ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ የዝንጅብል ጠቀሜታን ነው የምነግራችሁ። በነገራችን ላይ ዝንጅብል በጣም በርካታ ጥቅሞች ያሉት ነገር ግን ብዙ ሰው ዝንጅብልን ጠቀሜታውን ይሄን ያህል ባለማወቅ የተነሳ ሲጠቀመው አላስተውልም። በተለይ በእኛ ሀገሩ ዝንጅብል የተለያዩ እንደ ቅመምነት እንደ ማጣፈጫነት አብዛኛውን ሰው ይጠቀመዋል እንጂ ዝንጅብል ሰውነታችን ውስጥ በተለይ ለየትኛው የሰውነት ክፍላችን ምን ያህል ጥቅም እንደሚሰጥ ብዙ ሰው ግንዛቤ ስለሌለው ከዚህ ከመድኃኒትነቱ አንፃር ሲጠቀሙት አላስተውልም። ስለዚህ እስቲ ዛሬ የዝንጅብልን ጠቀሜታ ነግራችኋለሁ። በተለይ ወደ 6-7 የሚሆኑ በጣም ዋና ትልልቅ የጤና ጥቅሞች አሉት። ዝንጅብል ለየትኛው የሰውነት ክፍላችን ምን አይነት ጠቀሜታን ይሰጠናል፣ መቼና እንዴትስ ዝንጅብልን መጠቀም አለብን የሚለውን አያይዘን እናያለን ማለት ነው። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። የዝንጅብል የመጀመሪያ አንደኛ ትልቁ ጥቅሙ ማንሳት የምፈልገው ከዚህ በደማችን ውስጥ ካለው የስኳር መጠን ጋር ተያይዞ በተለይ ዝንጅብል የስኳር መጠንን የመቆጣጠር በጣም ትልቅ አቅም አለው። ይሄ ከስኳር ህመም ጋር በተያያዘ እንደሚታወቀው በተለይ በአሁን ዘመን የስኳር ህመም በጣም እየተስፋፋ መጥቷል። በፊት እድሜያቸው ከፍ ያሉ ሰዎች ላይ የሚስተዋል ህመም ነበር። አሁን ላይ ግን በወጣቶች ላይም በልጆች ላይም የስኳር ህመም በከፍተኛ ሁኔታ እየተስፋፋ ይገኛል። ታዲያ በዚህ ሰዓት ላይ አስቀድማችሁ ራሳችሁን ከእንደዚህ አይነት ህመሞች ከምትጠብቁበት ነገር አንዱ ምንድነው? ዝንጅብል ነው። ዝንጅብልን በጤናማ መንገድ በምትጠቀሙበት ጊዜ ሰውነታችሁ ስር ደማችሁ ስር ያለውን የስኳር መጠን የመቆጣጠር የማስተካከል ስራን ይሰራል። በተለይ ከምትመገቧቸው ምግቦች ጋር ተያይዞ አንዳንድ ጊዜ የምትመገቧቸው ምግቦች ባንዴ የስኳር መጠናችሁን ከፍ የሚያደርጓሉ፣ ዝቅ የሚያደርጓሉ። እንደዚህ አይነት ነገሮች በኋላ በተለይ ለታይፕ 2 የስኳር ህመም የማጋለጥ እድላቸው ሰፊ ነው። ታዲያ ዝንጅብልን ስትጠቀሙ የተረጋጋ የስኳር መጠን ሰውነት ላይ እንዲኖር በማድረግ ለስኳር ህመም የመጋለጥ እድላችሁ እንዲቀንስ ያደርጋል ማለት ነው። ስለዚህ አንዱ ትልቁ የዝንጅብል ጠቀሜታ ይሄ ከስኳር ጋር ተያይዞ ያለው ጥቅሙ ነው። ሌላኛው ደግሞ የዝንጅብል ጠቀሜታ ከመጠን ያለፈ የሰውነት ክብደትን ለመቀነስ ነው። ይሄም እንግዲህ በተለይ ተላላፊ ያልሆኑ ህመሞች በአሁን ዘመን ከሚከሰቱባቸው ምክንያቶች አንዱ ከመጠን ያለፈ ውፍረት ክብደት ነው። ሰውነታችሁ ላይ የስብ መጠን እየጨመረ ሲሄድ ቦርጭ፣ አላስፈላጊ ውፍረት ሲመጣ ተያይዘው የሚመጡ እንደ ስኳር፣ ግፊት፣ የልብ ህመም፣ ስትሮክ፣ የኮሌስትሮል ክምችት እነዚህ ነገሮች ሁሉ ካላስፈላጊ ውፍረት ጋር ተያይዘው የሚመጡ ህመሞች ናቸው። ታዲያ እነዚህን ገዳይ የሆኑ ህመሞችም ለመቆጣጠር የሰውነት አቋምንም ለማስተካከል ከጤናችሁም አንፃር ትልቅ ጥቅም ለማግኘት አንደኛው የሰውነት ክብደታችሁን የምትቀንሱበት ዝንጅብል ነው። ዝንጅብል በምትጠቀሙ ጊዜ በተለይ ሆድ አካባቢ የተከማቸ ስብ ካለ ለመቀነስ ይረዳል። የደም ቧንቧ ላይ ያሉ የተለጠፉ አላስፈላጊ በተለይ ኤልዲኤል መጥፎ የኮሌስትሮል አይነትን ለመቀነስ፣ ከሰውነት ላይ ስብን ለማቃጠል፣ መጥፎ ኮሌስትሮልን ለማቃጠልና አቋማችሁም የተስተካከለ እንዲሆን ከዚህ ከውፍረት ጋር ተያይዞ የሚመጡ ህመሞችንም ለመከላከል ይረዳል ማለት ነው። ሌላው ዝንጅብል ከዚህ ከመገጣጠሚያ ህመሞች ጋር ተያይዞ ያሉ ጥቅሞቹንም ብታውቁት መልካም ነው። በተለይ የመገጣጠሚያ ህመሞች ያለባችሁ ሰዎች የመገጣጠሚያ ህመሞች በሚነሳባችሁ ጊዜ ዝንጅብልን ብትወስዱ የማስታገስ ስራን ይሰራል። ይሄ የዝንጅብል ሌላኛው ትልቅ ጠቀሜታ ነው። ይሄ መቆረጣጠም ሊሆን ይችላል፣ የመገጣጠሚያ አካባቢ የአጥንት ህመሞች ሊሆኑ ይችላል። እንደዚህ አይነት ነገሮች ሲነሳባችሁ ዝንጅብልን ተጠቀሙ። ለምሳሌ የዝንጅብል ሻይ ልትወስዱ ትችላላችሁ። ዝንጅብልን አፍልታችሁ መውሰድ ይሄ የመገጣጠሚያ ህመሞች ከዚህ ከጡንቻ ጋር የተያያዙ የመቆረጣጠም እንደዚህ አይነት ህመሞችን የማስታገዝ ትልቅ ጠቀሜታና አቅም አለው። ሌላኛው ከቆዳ ጤና ጋር ተያይዞ ያለውን ማንሳት ፈልጋለሁ። በነገራችን ላይ ጥርት ያለ ያማረ ጤናማ ተፈጥሯዊ ቆዳ እንዲኖራችሁ
ዝንጅብል ትልቅ ስራን ይሰራል። ይሄ በተለይ በቆዳ ላይ የሚመጡ ምክንያቱም የጸረ ፈንገስ የጸረ ባክቴሪያ ባህሪ ስላለው አሁን ቆዳችሁን የሚያበላሹ እንደ ቡግር ይሄ በአላስፈላጊ በባክቴሪያ አማካኝነት የሚነሱ አሁን የሞቱ ሴሎች የቆዳ ቀዳዳ ላይ በሚለጠፉበት ጊዜ በቀላሉ ለባክቴሪያ መራባት ያገለግላሉ። ታዲያ በዚህ ጊዜ ቡግር፣ ሽፍታዎች፣ የሰውነት የፊት በተለይ ቆዳችሁን ውበት የሚያጠፉ የሚያበላሹ ነገሮች ይፈጠራሉ። እነዚህ ነገሮች ለማስወገድ ከባክቴሪያ ከፈንገስ ከእንደዚህ አይነት ነገሮች ጋር ተያይዞ የሚመጡ የቆዳ ችግሮችን ለማስወገድ ዝንጅብል የጸረ ባክቴሪያ ባህሪ ስላለው ይሄን ትልቅ ጥቅም ይሰጣናል። በዚህ ጊዜ ቆዳችን ላይ ያሉ ባክቴሪያዎች እየተወገዱ ይሄዳሉ። ጥርት ያለ ተፈጥሯዊ ወዙን ከለሩን የጠበቀ ቆዳ እንዲኖራችሁ ዝንጅብል ትልቅ ስራን ይሰራልና ለቆዳም እንደሚጠቅም ማወቅ አለባችሁ። ሌላው ከዚህ ከሆድ ህመም በተለይ ከምግብ መፈጨት ጋር ከአንጀት ከሆድ ዕቃ ጤና ጋር ተያይዞ ትልቅ ጠቀሜታ ዝንጅብልን ይሰጠናል። የሆድ ህመም ለምሳሌ ቁርጠት የሚነሳባችሁ ሰዎች ቁርጠት ሲነሳ ይሄ ዝንጅብልን በሻይ መልክ በተለያየ መንገድ ብትወስዱ ከዛ ውጭ ደግሞ ምግብ አልፈጭ የሚላቸው ትንሽ ምግብ ስትመገቡ ቶሎ የመክበድ ስሜት ሆድ የመንፋት አየር ጋዝ የማስቸገር እንዲህ አይነት ከምግብ መፈጨት ስርዓት ጋር ተያይዘው የሚነሱ ችግሮች ካለባችሁ ዝንጅብልን ብትጠቀሙ ዝንጅብል ይሄ የምግብ መፈጨት ስርዓትን በማቀላጠፍ የሆድ መንፋትን መቁረጥን የመክበድ ስሜት አየር ጋዝ ግሳት ፈስ እንዲህ አይነት ነገሮች የሚያስቸግሯችሁ ከሆነ እነዚህ ነገሮች ማስወገድና የተረጋጋ የምግብ መፈጨት ስርዓት እንዲኖር ያስችላልና ከዚህ ከሆድ ዕቃ ከአንጀት ጤና ጋር ዝንጅብል ትልቅ ጠቀሜታ አለው። ሌላው ስለ ዝንጅብል ማንሳት የምፈልገው በተለይ በእርግዝና ጊዜ ለሚፈጠሩ ጊዜያዊ ስሜቶች በተለይ ይሄ የመጀመሪያ የእርግዝና ወራቶች ላይ እንደሚታወቀው ሴቶች የማቅለሽለሽ ስሜቶች እንደዚህ አይነት ነገሮች ከእርግዝና ጋር ተያይዘው የሚፈጠሩ ነገሮች አሉ። በዚህ ጊዜ ዝንጅብልን ብትጠቀሙ ይሄ የመጀመሪያ ወራቶች ላይ ከእርግዝና ጋር ተያይዘው የሚመጡ ለውጦች የሚመጡ ስሜቶችን ለማረጋጋት ለማስታገስ ይረዳችኋል። እንግዲህ የዝንጅብል ጠቀሜታ በጣም በርካታ ነው። ዝንጅብልን መቼና እንዴት ብትጠቀሙ ጥሩ ነው? ጠዋትና ማታ መጠቀም ትችላላችሁ። ለምሳሌ ጠዋት ከምግብ በኋላ የዝንጅብል ሻይ መጠቀም ትችላላችሁ። ማታም ከመኝታ በፊት መውሰድ ትችላላችሁ። ምግባችሁ ስር ደግሞ ዝንጅብልን ፈጭታችሁ ውሃውን እያጠለላችሁ መጨመር በተለያዩ ነገሮች ዝንጅብልን ብትጠቀሙት እነዚህን የዝንጅብል ጥቅሞች ማግኘት ትችላላችሁ ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎች አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጉና ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ